እንደነበር አይሆን ተሰብሮ ሲጠገን ይዘበራረቃል ኦሆሆ ሰውነት ሲቃረን ይረረረረ ቅንቅን አባዳንዲ ቅንቅን እኮ ነው ቀንቀን መቀመጫ ሌት እንቅልፍ ነሳን ቅንቅን ፍራሽ እንግዛ ብለን ብንሄድ እሺ ብለው ቅንቅን ይሽጡልን አባዳንዲ ሞገደኛው ሰተቴ እንዴት አደርክ? እንዴት አደሩ አባዳንዲ? ምን አለ የእርሶን ጸጋ ቢያድለን ሁሉ ጊዜ ንቅት ፍክት እንዳሉ። ግድ የለም የልቡን የኖረው ሁሉ ጸጋውን መታደሉ አይቀርም። የእሱ ብርሃን ይበልጣል። አሜን አሜን አባዳንዲ። መቼም እርሶ ከኛ ይቀርቡታል። ለጀሊሉ ይንገሩልን እስቲ። ምን ልንገርልህ? ሳንወልድ አረጀን እኮ አባዳንዲ። እስቲ ፈገግ በልና ፈገግ አሰኘን። ሰው በጀን ስንል ሰው ፈጀን። ሰተት ሰተተት ሰተት ሰተተት እስኪናውጋ የሆድ የሆድ እስኪናውጋ የሆድ የሆድ መቆሚያችን እንዳይናድ መቆሚያችን እንዳይናድ የምን ሸርተት የምን ፈራ የምን ሸርተት የምን ፈራ ሰተት ነው ከእውነት ጎራ ሰተት ነው ከእውነት ጎራ ሰተት ሰተተት እየተባባልን ማነው ባለ ሳምንት ማነው ባለ ተራ እየታጠቀው ጥይት ሰተት ሰተተት አይ አብረን ያጸናነው የጋራ ጎጆአችን ሰተት ሰተተት አይ ክብር የተዛረበት አጋየው ጥባችን ሰተት አይኔን 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 አርቄ እያየኋት አጣኋት አገሬ ሰተት ሰተተት አይኔን 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 በቁም ለገደሏት ለሞተች አገሬ እንዳይነ ልቅሳሉ አንዱን አሳስሬ ጆሮዬን አጠንኩት ደጉን እንዲያሰማኝ አይኔንም አጠንኩት ክፉ እንዳያሳየኝ አፌንም አጠንኩት ደግ እንዲያናግረኝ ልቤን ልጠናት ሀቅ እንድታኖረኝ ሰተት ሰተተት እንደገና ደግሞ ምን ይሉታል መሰሎት? ማንን እንመን? አንተስ ምን ነው ዝም አልከን ይበሉልን እስቲ። ወይም ደግሞ የዝምታ ቋንቋ ምስጢሩ እንዲገባን ምን ግብር እናግባልህ ግድ የለም ንገረን ይበሉት ባኮትን አባዳንዲ። አይ ሰተቴ ሁሉ በሱ የሆነ ፈጣሪ በጉቦ ይታለላል ብለህ ነው? እሱማ አያደርገውም። እንደው ያው ጉቦ ልማድ ሆኖብን እንጂ ቅንቅን ቅንቅን ቀስ በቀስ ሐሰት ነው ብለን የተጠየፍነውን ቀስ እያሉ እውነት ነው ብለው አለማምደው አሳመኑን። እንግዲህ ምን እናድርግ? ደጋግመው ድርቅ ብለው አሳመኑን። እንግዲህ አባዳንዲ እንዲህ ከሆነማ እውነትም ጉድ ሆናለች። ለመከራ ያለው መነኩሴ ዳይቱን ሸጦ አህያ ይገዛል ይባላል። እሷን ያዙልኝ አባዳንዲ። እንዴ ይኸው ሆነ እኮ እውነታችንን ሸጠን አህያ ገዛንበት። ይኸው አሁን እኮ ተራቅጠን ልናልቅ እኮ ነው አባዳንዲ። ወላዋይ ወይ አይኖር ወይ አይሞት ስቃይ ነው አሉ። እንግዲህ ምርጫው እናንተ ነው። ከተቀበላችሁ ተስማምታችሁ መኖር፣ ካልተቀበላችሁ ደግሞ እምቢ ብሎ በሐቅ መቆም ነው። እሱማ መች ይቀራል? መንገዳገድ እንጂ መውደቅ እኮ ከታሪካችን አልተጻፈም። ዘራፍ ብለናል አባዳንዲ። ምናልባት እንደው ቅንቅን ያስቸግረናል እንጂ አያያያያ ቆይ ዛሬ ደግሞ ምን እየሰራህ ነው? አረ ቅንቅን አስቸገረን አባዳንዲ። ሰው ስንል ሰው ፈጀን። ሳልነግሮት
በቀደም የገዛሁት ፍራሽ እኮ ነው። በሳምንቱ ቅንቅን በቅንቅን እከክ ለቆብኝ ማከክ ያነሳኝ የሰው ክፋት አሳከከን። ምን? የምን ቅንቅን? የጥጥ ነው የሳር ነው ፍራሽ? በደንብ አረ የአሳር ነው መሰለኝ። ባለፈውማ የሳር ነበር። ከዚያ ደባል አከራዬ ክብሪት አቀባብሎ ለኩሶ ሊተኩስብን ሲል ወዲያውኑ የጥጥ ገዛና ያው እንግዲህ በሬና ደባል አከራዬ ሲጠግቡ የሚያደርጉትን አያውቁም ብለን እና የጥጥ ፍራሽ በሳምንቱ ያረጃል እንዴ? ውስጡን መርምረዋል? ውስጡንማ ማናሳይቶን አባዳንዲ ከላይ እኮ ነው አገላብጠው አጣድፈው የሸጡልን። ብትፈልግ ሌላም አይነት አለ፣ እንቅልፍ አብሮት የሚሸጥ ሌላም ፍራሽ አለ፣ ከፈለክ ገንዘብ ጨምርና መውሰድ ትችላለህ ሲሉኝ፣ አረ እኔ አልፈልግም፣ እኔ እንቅልፍ አላጣሁም። ይልቅ እሱን ቀን ለሚያሮጣቸው ለሚያቃዣቸው፣ ክፋታቸው እንደዚህ ለሚያንቀዠቀዣቸው፣ ማታ ደግሞ እንቅልፍ ለነሳቸው ለነሱ ስትፈልግ ሽጥላቸው ብዬ ትቼው መጣሁ። ሰተት ትቼው። የሚገርም ነገር ነው። የሰለጠኑ ነጋዴዎች ናቸው። እውነትም አንተን ካታለሉ ዘመኑ ከፍቷል ማለት ነው። አሁንማ አባዳንዲ እየኮሰኮሰ እንቅልፍ ሲነሳኝ ጊዜ ቀስ አልኩኝና ጨርቁን ሸንቁሬ ውስጡን ሳየው ቅንቅን ሆኖ ተገኘ። እንግዲህ ቅንቅን። አቤት! እንዴት አይነት ስግብግቦች ናቸው! ጨርቁስ እንዴት ነው አባዳንዲ? ጨርቁማ አዲስ እኮ ነው። አሮጌ ጥጥ በአዲስ ጨርቅ ጠቅጥቀው ቅንቅን አድርገው ሸጡልን። አይ እንደው ምን አይነት እርግማን የመጣብን! እንዴት አደሩ አባዳንዲ? እንዴት አደርክ ማሞ ግራኝ? ምን ነው ዛሬ ተኝታ አረፈርክሳ? እያወቁ ይጠይቁኛል አባዳንዲ። ሌት በቅዠት ቀን በእብደት ሲለፈልፍብን እያደረ እንዴት አድርገን ረፍት እንወስዳለን? ምንድነው የሚያቃዥህ? ሀሳብ ጣለብህ ወይስ ወባ ተነሳችብህ? አረ ወባና ሀሳብ ይሻላል እንዴ። በቃ እኛ ነገር እንዲሁ እንደው እያበዱ መኖር ብቻ ሆኖ ቀረ። የአሮጌ ፍራሽ ቅንቅን እየጠጣ የሰው ክፋት አሳከከን። እንግዲህ የሰው ክፋት አሳከከን። ግፍ አይፈሬ መሬት እንክርዳድ ያበቅላል፣ ሀገር ደግሞ ሲያረጅ ክፉ ጃርት ያበቅላል። ኧረ ተው አንተ ወፈፌ፣ ኧረ ተው እንደው እኔን እንኳን ባታከብር እንደው ትንሽ ለአባዳንዲ ስትል አደብ ግዛልን እንዴ። ይሄንን ቅንቅንህን አታራግፍብን። እኔ ምለው አባዳንዲ ባለፈው ምን ነበር ያሉኝ? መቼ ነው? ምን ብዬህ ነበር? አዎ እንትን ሊጣላ የመጣ ሰበብ አያጣም፣ ራሱ ዶሮ ሆኖ አንበሳን ቅንቅን ነው ይላል አላሉ? አያችሁ፣ አንዳችን ለአንዳችን አባራጆች ካልሆንን ሳር ቅጠል ሁሉ ሰበብ ይሆንብናል። ጓዳ አባዳንዲ፣ ይሄ ቀውስ እያለ ያለው እኮ ሌላ ነው። በሾርኒ እኔ መናገሩ ነው። መርዝ ነገረኛ እንዴ! ተው እንጂ ማሞግራኝ፣ ተው እንጂ አድር እንዴ! ምን ሆነሃል? እኔ አንተ ዶሮ ነህ ብያለሁ? ኩልኩል ብያለሁ? ስነ ስርዓት ያዝ። አርፈ ቅንቅንህን አራግፍ። ቅንቅና። እሺ ጓድ ማሞ፣ እሺ እርሶም አርፈው አጎንብሰው እህሎትን ይጫሩ፣ ወይም ደግሞ እዛ ጋር ሄደው እንቁላል ይጣሉ እንጂ ዝም ብለው እዚህ መጥተው የነገር ቅንቅኖ ነው ያራግፉብን እንዴ! ምንድነው ነገሩ? እሺ ኩት እሺ። አንተ ቀውስ ኮልኮላም አንዳች ማዕት አመድ ይጫርብህ፣ አዙሮ መቀመቅ ይጣልህ። ዶሮ ጭራጭራ መታረጃዋን አወጣች እንደሚባለው ያንተም መጨረሻ ያው ነው። አባዳንዲ እውነት ነው የምሎት። እኔ እንደው ለእርሶ ብዬ ነው እንጂ ይሄን ቀውስ እንደው እዚህ ቤት አንድ ቀን አላሳድረውም ነበር። አንድ ቀን በቃ። አይ እናንተ ነገር አሁንማ እናንተ መጣላታችሁ እንደ ቡና ሱስ ሆነባችሁ። 3 ጊዜ ነው የምትጠጡት። አቦል፣ ቶና፣ በረካ ምንም አይቀርባችሁም። የምትገርሙ ሰዎች ናቸው። ቆይ
ምንድነው እንደዚህ የሚያባላችሁ ነገር? እየሰሙት አይደል እንደ አባዳንዲ በነጋ በጠባ ቁጥር እኔንም ሰላም ለመንሳት ነው በግራ ጎኑ ነው መሰለኝ የሚነሳው። ጓድማሞ እንዴት አወቅ? በቀዳዳ እኔን አጮልቀ ማየት ጀመርክ እንዴ? ወይኔ አላወኩም አባዳንዲ ይወሎት። በቀደም እኮ ጓድ መርማሪ በቀንስ ብቻ አይደለም ተኝተህ እንኳን በቅዠትህ አብዮቱን የሚሳደብ ንግግር ትናገራለህ፣ ትለፈልፋለህ ሲሉኝ ጊዜ እንዴ አብዮቱ ሰልጥኖ ሰይጥኖ መንፈስ እየላከ መሰለል ጀመረ ማለት ነው ብዬ አምኛቸው ይሆናል ብዬ ዝም ብዬ ማታ እኮ ዝም ብዬ ልተኛ ነበር። ያው የጎን ውጋት የግራ ጎረቤት እንዳለኝ ዘንግቼው። በሕግ አምላክ አትሳደብ። ስማ ማጥፋቱንማ ተከነህበታል። ማን ይችናል? ቅንቅና ተው እንጂ ማሞ ግራኝ መተታ እንዴ አንተ አይደለህ እንዴ ስትፈልግ ጆሮዋ የተቆረጠች አይጥ እየጣልክ ስትፈልግ የጭብ ጥፍር ከየትም ፈልጋ እያመጣ ደጄ ላይ እየጣልክ አግማምተኝ ስድብ አስተምረኝ ደግሞ አሁን እንደዚህ ስትናገር አታፍርም? ተው እንጂ ማሞ ተው። እንደው የጸባችሁ መነሻ ታውቁታላችሁ? ምን ይሁን መነሻው? እሱና በነጋ በጠባ ቁጥር በዚህ አጥንት በሚሰብር ምላሱ ሲራገም ሰላም ይነሳኝ። አያችሁ ትንሽ ናት ብለው መንገድ ላይ የጣሏት አጥንት አገር እንዳጠፋች አልሰማችሁም? ኧረ አልሰማንም አባዳንዲ። እንዴ እንዲሁ በነገር ተጥደን እኮ ከረምን። ቤት በኩል እንስማ እንዴ ቅንቅን ተለቆብን አረርን። አሳከከን ይኸው እከክ በእከክ ሆነን እኮ እንዴ ቤት በኩል እንሰማለን አባዳንዲ። ይኸውላችሁ በጥንት ጊዜ ነው ይባላል አንዲት ሴት ደጃፏ ላይ ቁጭ ብላ ፀሐይ ስትሞቅ ጎረቤቷ የተጋጣ አጥንት አመጣችና ውርውር አርጋ ሄደች። ታዲያች የተቀመጠችው ምን ነው ይሄንን አጥንት ቆሻሻ ቦታ መጣል ይሻል ነበር፣ ከተማ ታቆሽሻለሽ፣ መንደርም ታቆሽሻለሽ ምን ነው ብትላት እይ ብላት ጥላት ሄደች። ከዛ በኋላ ያንን አጥንት አንድ የጎረቤት ውሻ መጣና በደግ ሲያደርግ ጎረቤት ያለው ውሻ ደግሞ ሌላኛው ከተፍ አለመጣና በዛች ባጥንት ተናከሱ። ጉድ እኮ ነው የውሻ ነገር። እሺ አባዳንዲ እዛ ከሚናከሱት ውሾች መካከል አንደኛው ለካ ጎረቤቱ ባለቤትየው ነው። ዱላውን ይዞ ወጣ። የዛኛውን ውሻ ይዞ ሲደበድበው የውሻውን ጩኸት ሰማና ጎረቤቱ ደግሞ ሌላ ዱላ ይዞ መጣ። ከዛ በኋላ ከውሻው አለፈና ወደ ሰዎች ዞር አጸቡ። መቀጣቀጥ ሆና ከጎረቤት ወደ መንደር፣ ከመንደር ወደ ጎሳ፣ ከጎሳ ወደ አገር ስንት ህዝብ አለቀ። በኋላ ላይ እነዚህ ሰዎች የጠባቸው መነሻ አያውቁም። ተፋጁ። ካለቁ በኋላ እንዳው ምን ይሁን የጸባችን መነሻ አሉና መቼም ባገሩ ላይ ሽማግሌ ሞልቶ የለም። እነዛ ሽማግሌ ምንድነው ጸባችሁ እስኪ ምንድነው ምናም ብሎ ሲጠየቁ ምንም መነሻው አይታወቅም። በዚህ መካከል ግን እጅግ ብዙ ሰዎች ረገፉ፣ ብዙ ህይወት ጠፋ። እንዲህ አይነት ሁኔታ ነው። እባካችሁ ልጆች አትጣሉ፣ ሰላም ፍጠሩ። ሀቅ ነው አባዳንዲ ሀቅ ነው። ከጸብ ምን ሊተርፍ እንግዲህ ከጸብ ጓድማሞ እንዴት ነው እኛም ከታሪክ ተምረን ጸባችን እዚህ ጋር ቢያቆምስ ምን ይላሉ? በዚህ መሾፍ እኮ ነው አባዳንዲ። አንዴ የተለከፈ ሰው መች ይገባዋል ብለው ነው። ቀውስ መች ይማራል ብለው ነው አባዳንዲ። ሐሰተኛ በቃሉ ሐቀኛ በቅሉ ይታወቃል አሉ። ሰውን ማመን የለብንም። እየሰማኝ ነው? ሰውን ማመን ቀብሮ ነው። ወፍረህ ቀብረኸው እንኳን ሐውልት ካልሰራበት ማመን የለብንም። ገባ? ከኔ በስተቀር ፕላስ አላምንም፣ ማንንም አላምንም፣ እርሱንም ቢሆን አላምንም። እኔንማ ማመን አለበት። ዘመዶቼ ያላረጉትን ነገር እኮ ሌላ አደረግልኝ። ከመሬት አንስቼ ሰው ላለ
እሺ ስማ፣ ይኸውልህ ያዳመጥከኝ ነው። ልጅቷ የቱጃር ልጅ ናት። ማግባት የምትፈልገው ሀብት ያለው ሳይሆን እውቀቱ የተትረፈረፈ ነው ስለተባለ አንተ ደግሞ ለዚህ ወሳኝ ሰው ገባ? አልገባኝም። ይህ ሰውዬ የዛሬ እኔንም ሊያሳብድ። ስማ ቱጃር አባቷ ምን አይነት ይሰል እውቀት ያለው ሰው እውቀቱ የተትረፈረፈ ካላገባሽ ሀብት አላወርስሽም ብሏል። አንተን ካገባች በኋላ ያንተ ስራ አሁን የምትለው እዛ ብር መቁጠሪያ ተቆጥራለህ። አያልቅም። በቃ ፋሩቅ እስቲ ዛሬማ እዚህ ቤት ድል ያለ የደላሎች ድግስ ተዘጋጅቷል ይታየኛል። ይህ ከሲ ደላላ ህዝቡን እኮ በምላሱ ሽጦ ጨረሰው። ታዲያስ ቁጭ በይ። ኤፕላስ እንዴ ምንድን ነው ቱቱ? አይ ጉዳዩ ሌላ አንቺ ጋር ኤፕላስ ምን መሰለሽ፣ ምቀኞች አስጠናን ብለው ወስደው አስተመተሙበት። ሌላ አይደል። ሁሌ ኤፕላስ ካላመጣው ከመላሴ ጠጉር ይነቀላል ይል ነበር። ልክ ለፈተና ሲገቡ ብሎ ሲጀምር እነሱ ጠልፈው ጣሉት። ቆለፉት። ጸባይ እንዳይመስልሽ እዛ ሰዓት ላይ ተቀመጥ ብትይው የፈሩቅ እስቲ ሰዓት ማንደጃ ላይ ሄዶ ቁጭ ነው። ሰተተተተተተት ሰው በጀን ሰው ፈጀን ሊስመናማሉ አታሎ ነከሰን። ወዮ ጤና ይስጥልን። ጉድ አፍተርኑን። የሰር በሉ እንጂ የሰር አዎ። እንዴት ነው ፋሩቅ እስቲ ዛሬ ደግሞ ቡናውን ከውጭ እዚህ ኪታቤ ቤት አስገባሽ? ኪታቤን አስወገድሽ? ወረሽው? ለውጥ አለ። አዎ ታዲያ ሰፊው ህዝብ ነው ከሶሻሊዝም ቅንቅን ወደ ካፒታሊዝም ሰፊ ድንኳን ሰተተተት ብሎ ገብቷል። እንኳን ደስ አላችሁ። ፋሩቅ እስቲ የሰር ዌልካም ሆም። ሰተቴ ዛሬ ደግሞ እንዴት ነው አለባበስህ? ምንድን ነው ደግሞ የምታከው? ጓድ ተስፋ አይቻለሁ። እሺ ኮተትን እዛው ምንድን ነው የምፎክተው? የሰው ክፋት ፋሩቅ እስቲ አዘናግተው ቅንቅን ለቀቁብን። ሰው ስንል ሰው ፈጀን። ስሚ ፋሩቅ፣ አሮጌ ቤት ያስጠግነውኝ እኮ ነው። ገንዘብ ዝርዝር ስለሌለን በምግብ አወራርድ ብለውኝ እኮ ነው። አንዱ ለጉርሻ ላይ ጉርሱኝ ሀበል ሲሉኝ ሀብዬ ይኸው በቃ ጉድ ሰሩኝ። ቁርጠት ለቀቀብኝ። እስኪ ባህል አለው ሻይ በለው የሚቀቅልኝ እስኪ። እሺ ሰተቴ ነውር ነው እኮ ማቀቅ ነው። ቸሬ ነፍሴ እውቀት ሱሴ ቱቱ ሰተቱ ስማ፣ እንዴት ነው የካፒታሊዝም ብቻ አስመቱን? ፈሩቆች እዚህ ቡና አጠይቅም እንዴ? ሲቲያና ቤላ ጣሊያኑ ስጄ ልስራልሽ ቢላ አንቺም በደላላ ምላስ ወደቅሽ። እዚህ ነው ጨዋታው። ወዮ ጨዋታው እዚህ እንዴ ነገሩ ፋሩቅ እስቲ የተባበሩት መንግስታት ድርጅት እዚህ ሆነ እንዴ? ጉዳያችን በየቤታችን ሊታይልን ነው ዛሬ።
በቃ ዛሬ ቁርጠታችን እልም ቀንቀናችንም ሊረገፍልን ነው። አይ ሰተቴ አይ ሰተቴ ዛላ በርበሬ መስለህ ሰልባጅ ለብሰህ ጭራሽ ቅንቅን ታካለ። ፈረንጁ ለብሶት የነበረው ነበረበት። ከየት አመጣ ነው? ያው ማሞ ግራኝ ያንተ ወዳጅ ማሞ ግራኝ ነው የኔ የሰራው። አንተ አለ አይደል እንዴት የፕራስ ምን አለ አጥቦ ቢሰጥ ምን አለ? አይ ማሞ ግራኝ ጭራሽ ቅንቅን ትዋረዙ ጀመር። ምን አለ አጥቦ ቢሰጥ? ቅንቅን አምጦ ትከሻ ላይ ዘርግፎ ጥፍርን ቢዚ አድርገው እንደዚህ ምን ታወርሱን ያላችሁ እሱ ነው ጀመረው። ደግሞ ፖለቲካ እንዴት ነሽ ሲቲያነ? ጓድ ኢንተርናሽናል፣ ጣሊያን፣ አሜሪካን ፕላስ ሁሉም ይታያል። እሺ ይኸውልህ፣ ኧረ የእኛስ የቁርጠታችን ጉዳይ ሰተት ግድ የለም። ጥርሴስ ልማዱ ነው። አይኔን አታስቂው አይነሱኝ። ምን አገኘሽ ቢሏት አሳክኳት በቀል የሰው ክፋት አለች። የሰው ክፋት ቅንቅን ውይ ውይ ሰው ተው ትላለህ እንዴ? ኧረ ውይ ይኸውልህ የእኔ ቁርጠትማ የዚህ አለብላቢ ደላላ ክፋት እጅ ሳይኖርበት አይቀርም። አንተ ሰውዬ ከኔ ራስ ውረድ። አሁን እኔ ስራ ፈትቼ ከአንተ ድስትና ቁርጠት ጋር ምን እሰራለሁ? ቃለው እየደለልክ ይሆናል። ወዮ ፕላስ ቱ በላውን ቱ እኔ ግን እንዴት ነው ይሄ ቱቱ? ይሄ ነገር ምንም አላማረኝም። ቆይ እኔ አስረዳሻለሁ በስነ ስርዓት። አንተ ግን ምን አይነት ክፉ ደላላ ነህ? እንደዚህ ያለው ነው በእኔ የሚጠቀሙ እና ቀጥ ካለ ሰው ጋር እንዴት ነው ተጋብቼ የምኖረው? ነገርኩሽ እኮ ባህሪው ነው። ዝምተኛ ነው አልከኝ እንጂ የተቆለፈበት ነው ብለኸኛል። ይኸውልሽ አንቺም አልገባሽ። ዝም ያለና የተቆለፈ ልዩነት የላቸውም፣ አንድ ናቸው። ይኸውልሽ አንዱ አስቆመውና በህልሜ ትልቅ በር ተቆልፎ አየሁ አለው። ከዛ ሳትም ከዛ አንድ ሴት መታ ከፈተች። በለው በጣም ትልቅ ህልም ነው፣ ቀላል እንዳይመስል። በሽታ በሴት ፍቅር እንጂ አይድንም ብሎት ሄደ። እጁን ብትደፍሽ ውዳል። በቃ እኔ ልንገርሽ አይሆንሽም፣ ያጠፋሻል ስለተባልኩ ነው። ያንተ መቀለጅ ነው። መቀለጃ አይደለም። ይኸውልሽ እውቀቱ የተትረፈረፈ መሆኑን እንዴት ልንገርሽ? ስትገቢ ረግጠሽው ነው የገባሽው። እውቀቱ ተትረፍርፎ ተደፍቷል። በህልሙ ያየሽ አንቺን ነው። አንቺም እሱን አይተሽዋል አይደል? በህልምሽ አንተ እውነትም ክፉ ደላላ የተባልከው አንተ ነህ። እናንተ መጣችሁ ስራዬን አበላሻችሁ። አንተ ፕላስ ራቀን ዋጥ ራቀን መጦት ይቺ ሴት አይደል? አንተ ለአንተ የምትሆን ሴት ገና አልተፈጠረችም። ምራቀን ዋጥ አርግ ፕላስ ምራቀን ዋጥ አርግ። ለትዳር ምራቁን የዋጠ ነው የሚሆነው። ና ናርሽ ተነስ ተነስ ይቅርታና እዚህ እናንተ ናችሁ እዚህ ከካምና ቅማላም እዚህ ተሰብስቦ ስራ የሚያበላሽ። ጥማ ቁጠት ያዘች አይጦት ለሳት ነው ተስፋ ወዮ ተስፋ ስማ፣ የሀብታም ድስት ጠግን ስትባል ድስቱ ላይ የቀረ ወጥ በልተህ ምች መጥቶ ነው፣ ሌላ አይደለም። ለነገሩ ልክ ነህ። ለጭቁን ህዝብ ማይተባበር በሽታ የለም። ድስቱ የለ ወጡ የለ፣ ከበርቴው ወቴው፣ ወጠጤው ደላላው፣ ጅኒው። እኔ የምልህ ከዱ ሁሉንም ነገር ወደ ፖለቲካ ወስደህ ትችለዋለህ? ሁሉንም ነገር እያንዳንዱን ነገር ቅንቅንና ድስት ፖለቲካ ጋር የወሰዳቸው ምንድን? እስቲ በሞቴ ይህን ንገረኝ እስቲ። ምንድን ነው የወሰዳቸው? በሰላም አትውልም እንዴ ከፖለቲካ ወጥተህ? ኧረ ሰው እንሆን። ኧረ ወይኔ! ኧረ
ለአንድ ጉርሻ ሺህ ልክሻል ጋሻሊሙ። ኧረ ከታች ከላይ እኮ ገዘገዙኝ። እኔ ድባቤ ግን ምንድን ነው? ምላስህን ተመትተሃል ያታወራም ነው? አሃ ፋሩቅ አሽቲ፣ ዛሬ እዚህ ቤት ከፍተኛ ለውጥ ተከስቷል። ኮልድ ዋር ወደ ኒውክለር ጦር ተቀይሯል። ተቀይሯል። የተወደሱ ተወገዙ አለች ሉሊት። ማናት ደግሞ ሉሊት? ቆይ እኔ የምልሽ ፋሩቅ፣ ምንድን ነው እዚህ ቤት አዲስ ማህበር ሊቋቋም ነው እንዴ? ደደ ተስፋ ጆሮዬን ብታየው እንዴት ፉክ በፉክ ሆኗል። የእናንተን የማይረባ ወሬ የምሰማበት ተዘግቷል። በግድ ነው አሁን የምሰማው። ሩቃሽ ሲልሄድበት ቡና ስጡ። ደግሞ የተመሰረተውስ ማህበር ራሱ መች በእግሩ ቆሞ ሲሄድ አየንና ምድረ የደላላ ማህበር ቅንቅን ሰገጤ ዛሬ ደግሞ የካፒታሊስት ቲሸርት ለብሰህ ቤቱን እያመስከው ነው። ምን ተገኘ? ባቆ ጓዳሊሙ ደግሞ ምንድን ነው ይሄ አጉል የጠንቋይ ወሬ እያወሩ ሰው እዚህ ታሙ እያቃሰተ ነው። እርሱ አጉል ጠንቋይ ወሬ ያወራል። ሰው የት ሄዶ ብሶቱን ያወራል እንዴ? ወዮ ኧረ በእናትህ ሰተቴ፣ ቆይ እስኪ አንተ መላታታ እስኪ እዚች ሲኒ ውስጥ እጣ ፈንታዬ ነው ያና ነገር እኔ ሌለ ተለደላላ እኔ ሌለ እውነት ኧረ ረዛ የለም አውቃለሁ። እኔ ይችላል ምንም የምታውቀው ታሪክ የለም። ከዛሬም አልፍም አይመስለኝም። እኔም ባታልፍ ደስ ይለኛል። ደግሞ ደህና እጣ ፈንታ እንዳለው እሱ ድስት ጠጋኝ ነበርክ። ድስት ግፋ ቢል ጎላ ብትጠግን ከዛ ውጭ ምንም የለም። አይዞ ተስፋ ሳቴ፣ ቀድመ አያቶቻችን እንደዚህ ይሉን ነበር። ሙሉ ውሪ የፈለፈሉብን። ግድ የለም ይሄን ክፉ ቀን ተዛዝለን እንለፈው። እናንተ ደግሞ እስቲ ጀርባዬን ንካኩልኝ። እስቲ እስቲ እንዴ አሃ በቁጣት ነው እና በምን ልካክልኝ? እኔ ባጥፍ ልካክልኝ ቁጣቴን ትቼ ይሁን። ግድ የለም ወዮ እከክ ሰጥቶ አካኪ አይንሳሉ። የዶት የክራር እኮ ነው የሆናችሁት። ቃኘው በከዘራው ቃኘው። ኧረ ወይኔ እሱማ ምን ይሳነዋል? ይኸው ቁርጠት ሰጥቶ ስቃይ እየሰጠን አይደል እንዴ? ኧረ ይገርማል ተስፋ ሳቴ። አይ ሰው አይሆነ አጥፊ ነው። አይ አጥፊ ቀጣፊ ነው። ቀጣፊ አጥፊ፣ በተለይ ደላላ። እሱንማ ድሮም አውቀዋለሁ። ቀጣፌም አጥፌም እሱ ነው። እኔ እኮ አንብብልኝ ያልኩ እኮ ደህና ነገሬን እንጂ ምን እድሜ ዘመኔን ስለሚያሰቃየኝ ደላላ አልኩ እንዴ? ቸበቸበኝ። ስንቴ ሸጠኝ። እሱማ ምን ያደርግልኛል? አሁን እስኪ ለዛሬ ተርፋለሁ አልተርፍም? እቺን ብቻ ነገር። ዛሬማ ተሽጠሃል። ዛሬማ ሸጠዋል። ሌላው ይኸውልህ መንገድህ በጣም ረጅምና ይኸውልህ ውጣ ውረድ የበዛበት ቢሆንም በመጨረሻ ግን ያው አርጅተህ መሞት አይቀር። ተመስገን በል። አንተ ምን ይሄ ጥንቆላ ነው እንዴ? ይሄ እኮ የሰው ልጅ የሁሉም እጣ ፈንታ አይደል እንዴ? በተለይ ደግሞ የኛ የላባደሮቹ ሌላ ምን እጣ ፈንታ አለኝ ከዚህ ውጭ? ታዲያ የናምን አትኖርም እንዴ? የሰው ጉርሻ ጥቀርሻ እንጂ ሰውነት አይሆንም። እሺ ኧረ እባክህ እስኪ እሺ፣ ዛሬስ የማልፍ ይመስላል? እስኪ ንገረኝ። በኋላ እጣይስ ምን ይላል? እኔ ጀፍ ያንተም ይታየኛል ከፈለክ። እኔ አይቼዋለሁ መጀመሪያ ከማሞ ግራኝ ጋር ዙሪያችሁ ተቃቅፋችሁ ስትሄዱ ዙሪያችሁ ብዙ እሳት ሲነድ ክረምት ስለሆነ ነው። በግራ ያለው ማሞ ግራኝ ነው። አትደቤ አታይም? ከኋላ እንትና ድባቡ አየህ። ከዛ ከኋላ ጆቴ ክራሩን ይዞ ይኸውላችሁ፣ ተረጋጉ ጓዶች። ካፒታሊስት ሆነ ሶሻሊስት፣ እብደትም ሆነ ቅጥፈት ጥጥም ቢሆን ይቀላቀል፣ ግድ የለም አይቀርም። እሺ ለምን መሰላችሁ? እጣ ክፍላችን በግንባራችን ላይ ሳይሆን በደላሎች ምላስ ላይ ነው።
የበሽታችን ዋና መነሻ ምንጮቹማ እኮ ደላሎች ናቸው እኮ። አይ ክፉ ወይኔ እንደገና እሱ እንዳትረሳ። ሰው በጀን ሰው ፈጀን። ማንጣለሽ ከመከራ ስትባል የሰው ስራ አለቻሉ። ለማንኛውም ከራሽያ መድኃኒት የመጣ አለ። አንተ ለቁርጠት፣ አንተ ለቅንቅን ይሆናል። አዎ ከጥፍር የተሻለ መድኃኒት ነው። ምን አባቱ ማን የሰጠን ቅንቅኑንና ነው ደግሞ? እሺ ዛሬስ ምን ይዘህልን መጣ? እንትን አዎ ዛሬ መጣሁት እንትን ሰው በጀን ሰው ፈጀን ሰው በጀን ሰው ፈጀን ሰው በጀን ሰው ፈጀን እያለ ሲቀባጥር ነው። ታዲያ ከኛ ጋር ምን ያገናኘዋል? ያው በሪፖርት በኩል ካልሆነ በስተቀር ምንም የሚያገናኘው ነገር የለም። ያው ሪፖርት ስለሆነ እሺ ያምርብሻል ሲሏት እንባዋን ተነቀሰችው። ማንን ነው? ታች ሰፈር ያለችው ቡና ቤት የከፈተችው ሆነ አበራሽን እኮ ነው። አበራሽ እዚህ ታች አዲስ ቡና ቤት የከፈተችው? አዎ እሷን ነው። ታዲያ እሷ ንቅሳት አላት? የላትም። በእርግጥ ንቅሳት የላትም፣ ግን ሲዞራት ነገር ሲፈልጋት እኮ ነው። አዮ በቃ ተናዳ እንድትናደድ እኮ ነው ደጋግሞ እንደዚህ የሚላት። እና በስም ማጥፋት ወንጀል የመክሰስ ፍላጎት የላትም? እኛም ብለናት ነበር፣ ግን እሷ ምን አለች? እንዴ ይባስ ልታስጠምዱኝ ነው ወይ ብላ አሻፈረኝ፣ እምቢ አለች። እንግዲህ መሰደብ ካማራት እኛ መንገድ ምን አገባ? ቆይ እንደነበር አይሆን ተሰብሮ ሲጠገን ይዘበራረቃል ሰውነት ሲቃረን። ይህንንስ ማንን ነው? እኔ እንጃ። እንደው ዛሬ እሱ በጣም ተወሳስቦብኛል። በጣም እሱ መቼ ግልጽ ተናግሮ ያውቃል? ጠማማ አይደል እንዴ? ወደ ግራ ወደ ቀኝ ነው የሚናገረው። አሁን በሱ ቤት እኛም ማልፋቱ ነው። እሺ ይታመናል ያልነው አደራ ከበላ የሚበጅ የለም። እንግዲህ ከእንግዲህ የሚበጀን የለም። ቆይ ይታመናል ያልነው አደራ ከበላ የሚበጀን የለም ከእንግዲህስ በኋላ። ይህ እንኳን ያው ምሬቱ ሊሆን ይችላል። ማለዳ አብረን በልተን ማታ ከተባላን እንደ ባብ እንሳብ ሰው መሆን አክትመዋል። ዛሬ ሰው እንጂ አብዮቱን አልተራገበም። ይሄ ምሬታ እውነት ነው። እንደው ጓዴ እንደው አይታዘቡኝ እንጂ የሆነ ከሰው ጋር ሳይጋጭ አይቀርም። ዛሬ ቀኑን ሙሉ ሰውን በግጥም በዘፈን ሲሳደብ ሲናገር ነው ያለው። ቅዠታም በለው። አብዮቱ ዝም ብሎ በተረት የሚንገዳገድ መስሎታል። እሺ ጓድ ባቡ እኔ ጨርሻለሁ፣ መሄድ ትችላለህ። ክትትላችሁን አጠናክሩ። እሺ ያው እኔም እንግዲህ ያው ጨርሻለሁ። ረስቸው አንድ የመጨረሻ አንዲት ብቻ የመጨረሻ እንትን ጥርሴስ ልማዱ ነው አይኔን አታስቀው የሚል ተረት ተርቷል። አልበዛም እንዴ? ምን አይነት ጉድ ነው? አይን ስጋል እንዴ? ምን አውቃለሁ እንኳን እኔ በአይኔ አይደለም በጥርሴ እንኳን በስነ ስርዓት ስቅ ያላቅም። እንደው ቆይ ምንድን ነው የምትፎክተው? ቅንቅን ያውቃል። አቤል ልጅሽ ቃይል ልጅሽ እንጥሎ ነው አሳፍዳሽ ሟችም ገዳይ ያብራ ክፋዬ ልካለፈ የእናት ስቃዬ እንቅልፋተሽ ማን ተኝቶ ምን ሊቀና ሀገር ሞቶ የመጣ ሄደው እያዛለው መንገድ ግንባር የገረጣ ለምህረት ይስሰግድ በአሰር ለነጠቁኝ ለቀሙኝ እንቅልፌን ታንጎላጁ ላለሁ በቀንቁ ማንጠፌ